እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት። ስለ ኢራን ነው አሁንም የምነግራችሁ። ስለ ጂኦግራፊያቸው ነው የምነግራችሁ። አሜሪካ አሁን ያለችበት ቦታ በመሆኗ ያገኘችውን ጥቅም፣ ኢራን አሁን ያለችበትን ቦታ በመያዟ ያገኘችውን ጥቅም፣ እስራኤል አሁን ያለችበትን ቦታ ላይ በመሆኗ የደረሰባትን ጥቃት እና ከፍተኛ የሆነ ተጋላጭነት፣ ኢትዮጵያ አሁን በዚህ ሰዓት ያለችበት ሁኔታ እና ኤርትራን ብትይዝ ሊኖራት የሚገባ የትየለሌ ጥቅም ነው የምነግራችሁ ማለት ነው። እንግዲህ ዓለም ላይ እንደ አይላንድ ወይንም እንደ ደሴት ትልቅ ደሴት ናት ተብላ የምትቆጠረው አሜሪካ ናት። በውቅያኖሶች የተከበበች ማንም እንደፈለገ ገብቶ ሊወራት የማትችል አገር ነው የምትባለው። አጠገቧም ያሉት እንደነ ሜክሲኮ፣ ካናዳ፣ እንደነ ቬንዙዌላ፣ ኩባ የመሳሰሉትም የጓሮ በሬ ናቸው ወይንም የኔ ጎረቤቶች ናቸው። በጎረቤቴ ላይ የፈለግኩትን ነገር ማድረግ እችላለሁ፣ ማንም አያገባውም ብላ የምታስብ በተለይ ይሄ ሞንሮን የሚባለው እንትን ዶክትሪናቸው መሰረት አድርጋ ለምሳሌ በቅርቡ እንኳ ቬንዙዌላን የያዘችበት ሁኔታ ማለት ጎረቤቴ ናት፣ በጎረቤቴ ላይ እንደፈለግኩ ፈላጭ ቆራጭ ሆናለሁ፣ ሀያል ነኝ፣ በቴክኖሎጂም በምንም ከማንም በላይ ማንም እንዲያድርግ አታድርግ ሊለኝ አይገባም ብላ የያዘችበትን ሁኔታ ታያላችሁ። እና ለምን ያዘች ያንን አካባቢ ብላችሁ ብታስቡ እነ ቻይና በቴክኖሎጂ እያደጉ ነው፣ እነ ራሻ በቴክኖሎጂ እያደጉ ነው። መጥተው አንድ ከፍተኛ የሆነ የጦር መሳሪያ ቢያጠምዱ ያኔ ሶቪየት ህብረት ኩባ ላይ አጥምዳው እንደነበረው አይነት ስጋት ላይ ነው የምትገባው። ሰው እዛ አካባቢ ያሉ ሀገሮችን በሙሉ መቆጣጠር ትፈልጋለች። ከዚህ የተነሳ ማንም ማለት ነው መጥቶ ሊወራት አይችልም። በሩቁ መለየት ትችላለች። ለሳምንታት ለምን ነው የሚፈጅባቸው? በመርከብ ልምጣ ቢሉ የሎጂስቲክ ችግርም ያጋጥማቸዋል። እዛው ተርበው እዛው ነው የሚያድቁት። አሜሪካ ልውረር ብሎ የሚመጣ ማለት ነው በአውሮፕላን እንደዚሁ መተን እንዲህ እናርፋለን ቢሉ ማረፍ የሚችሉት አሜሪካ ነው። ገባችሁ? እና ደቡብ አሜሪካ የመሳሰሉት አካባቢዎችም ተጽዕኖ ከፍተኛ ነው። ምክንያቱም እዛ ተኩኖ ጥቃት እንዳይደርስባት ስለምፈልግ ማለት ነው። አሜሪካ አሁን ያለችበትን ቦታ በመያዟ በቃ እሷ እየተነሳች ማንንም የምተነኩስ እንጂ ሌሎች መጥተው እሷን እንዲተነኩሳት በፍጹም አላጋልጣትም ማለት ነው። ይሄ እና ጂኦግራፊ እገዛ አድርጎላታል። ሀብትም እንድታፈራ ራሷን ከጥቃትም እንድትከላከል አድርጓት። አንድና አንድ አሜሪካ ላይ መሬቷ ክልሏ ላይ ገብቶ ጥቃት ያደረሰው ቢንላደን ብቻ ነው፣ አልቃይዳ ብቻ ነው። ከዛ ውጪ አሜሪካ ውስጥ ተገብቶ በሌላ አገር እንዲህ ጥቃት ደረሰባት የሚባል ነገር የለም። እስራኤልን ብትወስዱ በፍጹም የተጋለጠች ሀገር ማለት ነው። እንግዲህ አሜሪካ ቴክኖሎጂ ባያውቁ ኖሮ ሳይንስ ባያውቁ ኖሮ ምን ባይኖራቸው ኖሮ እዛው ተገለው ማለት ነው እዛው ተርበው የሚሞቱ ህዝቦች ናቸው። ያላቸውን የተፈጥሮ ሀብት እየተጠቀሙ ማንም አይደርስላቸው፣ ማንም አይሄድላቸው። በቃ ዘመናዊ መርከብ፣ ዘመናዊ አውሮፕላን ምን የሚባል ነገር ባይኖር ኖሮ የትም አይደርሱ ነበር ነው የሚባለው። ጭንቅላታቸው ነው አሁን ላሉበት ደረጃ። ጭንቅላታቸው ብቻ ሳይሆን መግዛት ይችላሉ። ሌሎች የፈጠሩትን ፓተንት መግዛት ይችላሉ። ምን ማለት ይችላሉ? የሁለተኛ ዓለም ጦርነትን መሰረት አድርገው በብዙ ቦታ ተጽዕኖ ፈጥረዋል። ገና ፋውንዴሽናቸው ራሱ በሞራል እሴት ላይ በተለያዩ ነገሮች ላይ መሰረት አድርገው ስራን አክብረው ተፈጥሮን አድንቀው ፈጠራን አድንቀውና አክብረው ጓግተው አሜሪካ የምትባል ሀገርን ስለመሰረቱ ለዛም አስተዋጽኦ አድርጎላቸዋል ነው የሚባለው። እና እስራኤል ያልኳቸው አሁን እስራኤል በምንም አይነት መንገድ በቃ የተጋለጠች አንድ ትንሽ ሀገር ናት። ሁለተኛ ደግሞ ዙሪያዋ ካሉት ጋር ሰላም የላትም። የያዘችው መሬትም ብዙ አይነት ኮምፕሌን ያለበት ነው። በግድ ወስዳ ነው በግድ ዘርፋ ነው ተብሎ ነው የሚወሰደው። ሶ አሁን እስራኤል እንዲህ በጣም ጨካኝ ካልሆኑ እና በጣም በሳይንስና በቴክኖሎጂ ካላደጉና ራሳቸውን በዛ አግባብ ካልጠበቁ በስተቀር ማንም መጥቶ በጥፊ እያጮለ የሚያጋጫቸው ናቸው ማለት ነው። እስራኤል ምንም አይነት የጂኦግራፊ ክልል የሌላት ምንም አይነት ጥበቃ የሌላት ሀገር ብትኖር እስራኤል ናት። እና ይሄ አንዳንድ ጊዜ ዜና ላይ ወይ ጦርነት ላይ የሚደረጉት ይሄ በጣም እስራኤል ጨካኝ፣ አረመኔ፣ ክፉ የምትመስለን ለምንድን ነው? እንደዛ ካልሆነች በስተቀር ማንም አያከብረኝም ብላ ስለምታስብ ነው። እንዲሁም ደግሞ ከአሜሪካ ይህን ያህል ተጣብቃ የምትቀመጠው ሳይንስና ቴክኖሎጂ ላይ በቃ እንቅልፋቸው ሌት ተቀን የሚደግሙት እሱ ከሌላቸው በስተቀር እስራኤል የምትባል ሀገር አትኖርም። ዝም ብለው እንግዲህ ሳልዲን ያኔ ዝም ብሎ ገብቶ ነው እንትን ያላት ኢየሩሳሌምን
አይደለም ይሄ ዘመናዊ እስራኤልን ይቀርና ገብታችኋል። እና በአንድ የምትመታ ሀገር ናት። ኢራን ደግሞ ብገቡና ብታዩ ኢራን ማለት በዛ በኩል የሀርሙዝ ሰርጥ አላት። በተራሮች የተከበበች ናት። ጭንቅላታቸው በጣም ከባድ ነው። ተራሮቻቸው ከላይ ይዋጉበታል፣ ከስር ሌላ አገር ሰርተውበታል። ሀብታቸውን አሴታቸውን ደብቀውበታል። እና የኢራን ጂኦግራፊ በጣም የሚወደድ ጂኦግራፊ ነው፣ አሁን ካለችበት አንጻር ማለት ነው። በቃ እዛ አካባቢ ላይ ሴንተር ናት። የገልፍ ሀገሮች ለምሳሌ የአሜሪካ ሀብት ማሳያ ገበያዎች ናቸው። ቢዝነስ ኢምፓየሮቿ ናቸው። የኢነርጂ ማዕከሎች ናቸው። ኢራን እዛ ጋር ያለችው እና አሜሪካ ኢራንን ብታጠቃ ኢራን እዛው አሜሪካ ታገኛታለች። አሁን እንደነ ሳውዲ፣ ኩዌት ምናምን የመሳሰሉትን ሀገሮች ላይ ወስዳ ይህን ያህል ጥቃት የምታደርሰው አሜሪካ የአሜሪካ ሀብት ማለት ነው። ጂኦግራፊው አሜሪካ የምትባለው ሀገር እዛ አጠገቧ ላትሆን ትችላለች። የአሜሪካ ግን የተለያዩ ሀብቶች የተለያዩ አይነት አሴቶች ማለት ነው እዛ አሉ። እንደፈለገች ታጠፋለች ማለት ነው። ሶ በመካከለኛው ምስራቅ ያላት ተጽዕኖና ሀብት ምን ታደርጋለች ማለት ነው? ትጎዳለች። ይህን የምትጎዳው ምንድን ነው? እዛ ካላት ጂኦግራፊ አንጻር በቃ በጣም የዓለምን ኢኮኖሚ የዓለምን ኢነርጂ መተላለፊያ ሰርተናት ማለት ነው። ያ በጣም ጠቅሟታል። ተራሮቿ በጣም ጠቅሟታል። ተራራ ባይኖራት ኖሮ ይህን ያህል ራሷን አትከላከልም ነበር። ተራራ ውስጥ ስለተደበቁ ሀብቷን ስለደበቀች መሪዎቿን እዛ ተደብቃለች። አስፈላጊ ከሆነ ዝም ብሎ ሜዳ ቢሆን ኖሮ በጣም አስቸጋሪ ይሆን ነበረ። በእርግጥ ሐማስ ሜዳ ሆኖ ነው ራሱን የተከላከለውና ለሁለት ዓመት እና ከዛም በላይ ከእስራኤል ራሱን የጠበቀው። ወደ ኢትዮጵያ በመጡ ደግሞ ኢትዮጵያ ቢሳካላትና ኤርትራን ብትጠቀልል በጣም ሀብታም ማለት ነው። ከአውሮፓ ጋር ትገናኛለች፣ ከኤዥያ ጋር ትገናኛለች፣ ሰሜን አፍሪካን በደንብ አድርጋ ትይዛለች። ውሃ አላት፣ አባይ የሚያክል ትልቅ ሀብት አላት፣ ተራራ አላት። ተራራ እንደ ድሮ ወንዙ ሸንተረሩ ብለህ ላዩ ላይ ወጥተህ የምትተኩስበት አይደለም። እንደነ ኢራኖች በጣም ኢንቴሌክቹዋል ከሆንን በጣም አዋቂዎች ከሆንን ችግር ሲመጣብን ፈጥረን ተራራችን ስር እንከታለን። አማራ ተራራ፣ የኦሮሞ ተራራ፣ የትግሬ ተራራ ሳይባል የኢራን ተራራ የሚባል ነገር ካለ እንደፈለግን ተቆጣጥረን እዛው የምንኖርበት እዛው የምናኖርበት ይሆናል ማለት ነው። ኢትዮጵያ በቃ በምስራቅ አፍሪካ ሀብታም ለመሆን ቀይ ባህርን ተቆጣጥራ፣ ቀይ ባህርን የተቆጣጠረ የማይቆጣጠረው ዓለምን ነው የሚቆጣጠረው፣ ብዙ ነገር ይኖረናል ማለት ነው።